ዛሬም ማያሚ፣ አትላንታ፣ ሎስ አንጀለስ እና ሲያትል እውነተኛ የእግር ኳስ ማዕበል አስተናግደዋል። ትላንት ምሽት የተደረጉት የዓለም ዋንጫ ጨዋታዎች ተመልካቹን በድንጋጤ ባልተጠበቁ ታሪካዊ እኩልነቶችና በነጥብ መጋራት ያናወጡ ነበሩ። ትላንት ምሽት አንድም አሸናፊ አልነበረም። አራቱም ጨዋታዎች በአቻ ውጤት ተጠናቀዋል። በተለይ የኬፕ ቨርዴ ተአምር በስፔን ላይ የግብጽና የቤልጂየም ጋር ያደረጉት ፊልሚያ በዓለም ዋንጫ ታሪክ ለረጅም ጊዜ ሲታወስ የሚኖር ድንቅ ትዕይንት ነበር። ቻናላችን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። የላቲን አሜሪካዋ ሀያል ኡራጓይና የባህረ ሰላጤው ኩራት ሳውዲ አረቢያ በማያሚ ስታዲየም ያደረጉት ጨዋታ በአካላዊ ጥንካሬና በፍጥነት የተሞላ ነበር። ጨዋታው እንደተጀመረ የኡራጓዩ አሰልጣኝ ማርሴሎ ቢኤልሳ ያሰለፉት የፊት መስመር ከፍተኛ ግፊት በማድረግ የሳውዲን ተከላካዮች ማፈን ጀመረ። በጨዋታው 24ኛው ደቂቃ ላይ የሳውዲ ተከላካዮች ኳስ ለመውጣት ሲሞክሩ የሰሩትን ስህተት የሪያል ማድሪዱ ኮከብ ፍሬድሪኮ ቫልቨርዴ በንቃት ከሳጥን ውጭ ያገኘውን ኳስ በኃይለኛና በአስፈሪ ወደ ግቡ መታው። ኳሷ የሳውዲ መረብ ስትበሳው ግብ ጠባቂያቸው መሐመድ ሊደርስበት አልቻለም። ኡራጓይ ግን ከጎሉ በኋላ የሳውዲው አሰልጣኝ ቡድናቸውን ወደ ማጥቃት ቀየሩ። ሳውዲዎች በአረንጓዴ ደጋፊያቸው ጩኸት ታግዘው በአጭር ቅብብል የኡራጓይን መከላከል ሰብረው መግባት ጀመሩ። በሁለተኛው አጋማሽ 61ኛው ደቂቃ ላይ ልብ ሰቃዩ ቅጽበት መጣ። በሳሊም አልዳውሳሪ ድንቅ አመቻችነት ፊራስ አልቡራካይን ከተከላካዮች ጀርባ አመልጦ በመውጣት አስደናቂ ጎል አስቆጠረ። ስቴዲየሙ በአረንጓዴ ደጋፊዎች ጩኸት ተናወጠ። ጨዋታው 1-1 ሆነ። ኡራጓዮች ዳርዊን ኑኔዝን በመጠቀም ሁለተኛ ጎል ለመፈለግ እስከ መጨረሻው ሰከንድ ቢታገሉም የሳውዲ መከላከል ግን አልተበገረም። ጨዋታው በፍትሃዊ 1-1 አቻ ውጤት ተጠናቀቀ። የዕለቱ ትልቁ ታሪካዊ ድንጋጤ የአውሮፓዋ ጥበበኛ ስፔን በታሪኳ ለመጀመሪያ ጊዜ የዓለም ዋንጫ የተሳተፈችውን የአትላንቲክ ውቅያኖስ ደሴቷን ኬፕ ቨርዴን በአትላንቲክ ስታዲየም ገጥማለች። ስፔን ከመጀመሪያው ደቂቃ ጀምሮ በታወቀው የቲኪታካ የኳስ ቁጥጥር የበላይነቱን ብትወስድም ኬፕ ቨርዴ የመከላከል ግንብ ግን በፍጹም ሊሰበር አልቻለም። ላሚን ያማልና ኒኮ ዊሊያምስን በክንፍ በኩል ኬፕ ቨርዴን በተከላካዮች ለማስጨነቅ ከፍተኛ ጥረት አድርጓል። ነገር ግን የኬፕ ቨርዴ ተከላካዮችና ግብ ጠባቂያቸው በአስደናቂ ዲሲፕሊን ብስለት ስፔን አሳፍረዋታል። በሁለተኛው አጋማሽ ስፔን ዳኒ ኦልሞን ቀይራ ለማስገባት የማጥቃት ማዕበል ብታወርድም ኬፕ ቨርዴዎች ሙሉ በሙሉ በነፍስ ወከፍ መከላከል ኳሶቹን ያጸዱ ነበር። ጨዋታው ያለምንም ጎል 0-0 ተጠናቀቀ። ኬፕ ቨርዴ ለሀገሯ ትልቅ ታሪክ የሆነው 1 ነጥብ ከቀድሞ የዓለም ሻምፒዮን ላይ ስትቀማ፣ ስፔኖች ግን በሜዳ ላይ በብስጭት ጭንቅላታቸውን ይዘው ነበር። የዕለቱ እጅግ ማራኪና የጎል ናዳ የታየበት ጨዋታ በሎስ አንጀለስ ስቴዲየም የተደረገው የኢራንና የኒውዚላንድ ጨዋታ እውነተኛ ድራማ ነበር። ሁለቱም ቡድኖች ጥንቃቄን ወደ ጎን በመተው ክፍትና ማጥቃትን መሰረት ያደረገ እግር ኳስ ተጫውተዋል። የፊት መስመር መሪው መህዲ ታሪሚ በጥሩ አጨራረስ ጎል አስቆጠረ። ነገር ግን ኒውዚላንዶች በአካላዊ ብቃታቸውና በረጅም ኳሶች ተጭነው በመጫወት የአቻነት ጎል አስቆጥረው ጨዋታውን 1-1 አደረጉት። በሁለተኛው አጋማሽ ሲጀመር ጨዋታው ይበልጥ ተቀጣጠለ እንጂ ተስፋ የማይቆርጡት ኒውዚላንዶች በ79ኛው ደቂቃ ላይ በተከላካይ ጀርባ የተጣለውን ኳስ በአስደናቂ ሁኔታ ተጠቅመው ጨዋታው በደማቅ 2-2 ውጤት ተጠናቆ ሁለቱም ሀገራት ነጥብ ተጋርተዋል። በሲያትል ስቴዲየም የታየው ፍልሚያ የአውሮፓውያኑን ኮከብና የአፍሪካውያኑን ወኔ ፍጹም ያሳየ ድንቅ ትዕይንት ነበር። ቤልጂየም ኬቪን ደብሮይንን ይዛ ብቅ ብትልም በአንጻሩ የነገሱት የአፍሪካ ፈርዖኖች ግብጾች በታክቲክ የበሰለ መከላከልን ከመልሶ ማጥቃት ጋር አዋህደው ይዘው ቀርበዋል። ጨዋታው በቤልጂየም የኳስ ቁጥጥር ስር ቢጀመርም በ32ኛው ደቂቃ ላይ ግን ስቴዲየሙን ያናወጠ ጎል ተቆጠረ። የግብፁ አማካኝ መሐመድ ኤልኔኒ የቤልጂየምን አማካኞች በመጫን የቀማው ኳስ በፈጣን ሁኔታ ለሊቨርፑሉ ንጉስ መሐመድ ሳላህ አቀበለው። ሳላህ ኳሱን እንደተቀበለ የቤልጂየምን ተከላካይ ቮውት ፋስን በማታለል የቲቦ ኮርቷን አቋቋም አይቶ መሬት ለመሬት በመምታት ግብፅን 1-0 ቀዳሚ ያደረገ። ነገር ግን የቀያይ ሰይጣኖቹ ምላሽ ጠንካራ ነበር። ሁለተኛው አጋማሽ ኬቪን ደብሮይን በጨዋታው መቆጣጠር ጀመረ። 68ኛው ደቂቃ ላይ ደብሮይን የግብፅን ተከላካዮች ሰንጥቆ ያሻገረውን ድንቅ ኳስ ሎይስ ኦፔንዳ በቅርብ ርቀት መጥቶ ጨዋታውን 1-1 አደረገው። ከዚህ በኋላ ሁለቱም ቡድኖች ድል ለማግኘት ቢጫኑም ጨዋታው 1-1 እንደሆነ በእኩልነት ተጠናቋል። ከነዚህ ድንቅ የጨዋታ ክስተቶች መሃል የዕለቱ ምርጥ ጎል የተባለው ኳሱን ከተቀበለ በኋላ ቤልጂየምን የመከላከያ መስመር በጥበብ ያታለለበትና የዓለማችን ምርጥ ግብ ጠባቂ የሚባለውን ቲቦ ኮርቷን አቅጣጫ አስቶ በግራ እግሩ መሬት ለመሬት ያስቆጠረበት መንገድ ፍጹም የዓለም ደረጃ መሆኑን አስመስክሯል። የዕለቱ ኮከብ ተጫዋች ተብሎ የተነገረለት የኬፕ ቨርዴው ግብ ጠባቂ ቮዚኛ ሲሆን ስፔን ካሏት የዓለም ደረጃ አጥቂዎችና ካደረገችው ተከታታይ ጎል ሙከራዎች አንጻር ግብ ጠባቂው አስደናቂ ኳሶችና ቡድኑን በመሪነት የመራበት መንገድ ኬፕ
ኬፕ ቨርዴ በታሪካዊ መንገድ 0-0 አቻ እንድትወጣ ትልቁን አስተዋጽኦ አድርጓል። በትናንትና ምሽት ተጫዋቾች ሁሉ ትልቁ አስገራሚ ውጤት ኬፕ ቨርዴ ስፔንን 0-0 ማቆሟ ነው። ስፔን በደረጃዋም ሆነ በኮከብ ተጫዋቾቿ ብዛት የጨዋታውን ከፍተኛ ጎል ታሸንፋለች ተብሎ ቢገመትም የትንሿ ኬፕ ቨርዴ ሀገር ግን የአውሮፓ ኃያል ክንፍ ያስቆጠረ አስደናቂ ውጤት አስመዝግባለች። በቀጣይ ቀናት የሚደረጉ ጨዋታዎች ይበልጥ አስፈሪ ፍልሚያዎችን ይዘው ይቀርባሉ። በአራቱም ጨዋታዎች የተመዘገበው አስገራሚ አቻ ውጤት እነዚህን ይመስል ነበር። ከነዚህ ምድቦች ቀጣዩን ዙር የሚያልፈው ማን ይሆን የሚለውን አብረን እናያለን። አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። በየቀኑ አዳዲስ የዓለም ዋንጫ ጨዋታዎችንና ትንተናዎችን በፍጥነት ለማግኘት ቻናላችን ሰብስክራይብ በማድረግ ደወል ምልክቷን ይጫኑ። ነገ በሌላ አሪፍ ትንተና እስከምንገናኝ ድረስ ሰላም ቆዩልኝ።